ጤና ይስጥልን ውድ የአብርሃም ቱ ቤተሰቦች እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ይብዛ። ዛሬ የመጣሁት አንድ በጣም ደስ የሚል ከቅዱስ መጽሐፍ ወይ ደግሞ ከእግዚአብሔር ቃል ያገኘሁትን ጥቅስ ሼር ሊያደርግላችሁ ነው። እርግጠኛ ነኝ በህይወታችሁ ላይ ይጠቅማችኋል ብዬ አስባለሁ። ይሄም ቃል የሚገኘው በማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 32 አንብቡት፣ ይጠቅማችኋል። ይሄም የሚናገረው ሐዋርያት ወይ ደግሞ ደቀ መዛሙርቱ በባህር ላይ በጀልባ እየሄዱ ሳለ በጣም አስቸጋሪና አስፈሪ አውሎ ነፋስ ተነስቶ ሲጨነቁ ሲረበሹ ጌታችንና መድኃኒታችን ኢየሱስ ክርስቶስ በባህሩ ላይ ወክ እያረገ ውሃ ላይ ሲራመድ አዩትና በጣም ሞር ተረበሹ። ሌላ መንፈስ መሰላቸው። ይሄ ጎስት ነው ወይ ብሎ በጣም ተጨነቁ። ኢየሱስም ከልባችሁ ጋር ሆኖ እኔው ነኝ አላቸው እና በዛች ሰዓት ጴጥሮስ እኔንም ጥራኝ፣ እኔም ካንተ ጋር ልምጣ፣ ወደ አንተ ልምጣ ልራመድ ውሃ ላይ ሲል ኢየሱስም ና አለው። ከዛ ወርዶ መራመድ ሲጀምር በጣም አውሎ ነፋሱን ባየ ጊዜ በጣም ፈራ። ውሃው እያሰመጠው ሄደ ማለት ነው። ከዛ ጌታ አድነኝ ብሎ ሲጮህ ኢየሱስም ደረሰለት። ለምን ትጠራጠራለህ? ትንሽ እምነት ያለህ ብሎ እምነቱን ወቅሶ እመን ለማለት ስለፈለገ እምነት ይጎለዋል ብሎ አነሳው፣ አዳነው ማለት ነው። ይሄ ዛሬ የመጣሁት አንደኛ በውሃ ላይ መራመድ ይቻላል ወይ ነው። የማይቻል ነገር ነው፣ ግን እሱ ላይ እምነት ካለን ግን ይቻላል። የማይቻል ነገር እንደሌለ የሚያሳይ ቃል ነው ማለት ነው። ሁለተኛ ደግሞ አንዳንድ ጊዜ ከሱ ጋር እምነት እያለን አምነን ከሱ ጋር እየተነጋገረን ልክ ጴጥሮስ እንዳወራውና ና ብሎት ከቃሉ ቃል ወጥቶ ተናግሮለት ሄዶ እየሄደ ስቲል እንደተጠራጠረ እና ዛሬም እኛ በተለያየ ችግር ውስጥ በህይወታችን ላይ እግዚአብሔርን አምነን ኢየሱስ ከኛ ጋር ነው፣ ይሄን ነገር እናልፈዋለን ብለን አምነን እየተራመድን እየሰራን እንጠራጠራለን ማለት ነው። ስለዚህ እንደዚህ አይነት የጥርጣሬ መንፈስ እግዚአብሔር ከያንዳንዳችን ልብ ያስወገድልን። በእምነት እንድንጓዝ በእምነት ጠንክረን ያመነውን ያድናል ብለን ያመነውን ያሻግራል ብለን ያመነውን እስከ መጨረሻው እንድንቀጥል ልባችን በሱ ተሞልቶ እንድንሄድ ኢየሱስ ተናግሮናል ማለት ነው። ስለዚህ በዚህ መንፈስ ሆናችሁ በተለያየ ችግር አላችሁ አይሆንም ብላችሁ ያሰባችሁት ነገር ያለ ሁሉ ነገሮቻችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይቻላል የሚለውን በኢየሱስ ሊያረጋግጥላችሁ ነው። ቃሉን ስሙ።